በተለይ ግቢ እግዚአብሔር ነው ግቢ ፈልጌሽ ነው ሞስድሽ ቦታ አለ ጋቢ ነው ካሜራማን ጠጋቤ ኧረ ብሩኬ በእግዚአብሔር ተው ግን ተው ሰዓት የለኝም በእግዚአብሔር በቃ በእግዚአብሔር ኖረሽም አልኖረሽም በእግዚአብሔር እኔ ሞስድሽ ቦታ አለ ትይዣለሽ እሺ ልቀቀኝ እያስጨነቀኝ ነው እኔ አላስጨንቅሽም እሺ ልቀቀኝ አላስጨንቅሽም እሺ ይኸው ለቀኩሽ ልታለቅሽ ነው እንዴ እንጂ ብሩኬ በቃ ተው ልታለቅሽ ነው ይመር ሃይሚ ይኸውልሽ እኔ ምንም አልሰማሽም ገብቶሻል ያራዳልኝ ዛሬ የብሩክ ያለማየሁ ልጅ ማርያምን በጣም ደስ የሚል ስራ ነው የሰራው። ያ ብዙዎቹ ትምህርት ይሆናቸዋል። አንደኛ ነገር፣ ሁለተኛ ነገር ቅመምዬ የኔ ቆንጆ የኔ እናት ማለት ነው። እኛ እንደዛ የምንወድሽ የምንሳሳልሽ እህቶችሽ ትላንትና ወሽመጣችን ቆርጠሽ እኛ ምንጊዜ ቪዲዮ ትለቃለች ትመጣለች ብለን ማለት ነው። ጭራሽ እኮ 1 ዓመት ድረስ ከሚዲያ እጠፋለሁኝ አልመጣም 2 ዓመት ብለሽ እንደዛ አስጨንቀሽን ማለት ነው። አየሽ አይደለ እንዴት እንደምንወድሽ። በስተ መጨረሻ ግን ወጥመድ ውስጥ ገባሽ። አም ሶ ሃፒ። በነገራችን ላይ ትምህርት አለው። አሁን ቅመም ትኬት ቆርጣ ወይም ልትሄድ አልነበረም፣ ግን ብሩክን እየፈተነችው ነበረ። እናም እናንተም እንድትማሩበት ምንም ነገር ይሁን ምንም ነገር በችኮላ ምን ነገር ማድረግ የለባችሁም። አሁን እናንተ ኢማጅን አድርጉ። ቅመም የምር የምትሄድ ነበረ የመሰላችሁ? ማርያምን ብዙ ቪዲዮ እያየሁ ነበረ፣ እያለቀሳችሁ ነበረ፣ እያዘናችሁ ነበረ በጣም ማለት ነው። እና ይሄን ያክል ነው የሚወዷት፣ ግን ደግሞ እንደዛ ሆናችሁ እሷን አንደኛ እንደዚህ አይነት ሀሳብ ያመጣችሁ ራሱ እናንተ በመከፋፈላችሁ ነው። ተከፋፍላችሁ ከነሱ ማልፋችሁ ቤተሰብ ድረስ እየተሳደባችሁ ነበረ። ሶ እሷ ይህንን አይዲያ መጣችሁ የሆነ ፐርፐዝ ነው፣ ግን ደግሞ ዋንዴ ትነግረናለች ብዬ አስባለሁኝ። ግን ወደ ውጪ ልትሄድ እንዳልሆነ ማለት እቺ አንድ ፍሬ ልጅ እንዴት ነው ቤተሰብ የሚፈቅድላት ስታስቡ ማለት ነው። ሶ ግን ብሩክ ከ3 ቀን በፊት ነግሮታል ኤፋ ማለት ነው። ይሄን ስራ ግን አይዲያው የሁለታቸው ነው፣ የኤፋና የቅመምዬ ማለት ነው። ብሩክን ለማስተማር ግን እንደዚህ አይነት ሀሳብ ሳመጣለት ስናገር ምን ያደርጋል እና ፈተናውንም በደንብ አልፎታል ብሩክ ያለማየሁ ልጅ። ማርያምን በጣም ደስ ይላል። ለፍቅር ብዙ መስዋዕትነትን ይከፈላል። እንዲህ ፍቅር እኮ ወረ ወይኔ በላቸው ማርያምን። አንዳንዶቻቸው ፍቅራቸው ማታውቁ ይመስል ብዙ ነገር ትሂድ ሴት ከሄደ ሴት ይመጣል እሱ ምናምን እያላችሁ ነበር። እና በጣም ያስጠላል። እንደዛ አይባልም፣ ማርያምን አይባልም። የምትጎዳው ሴት ነች። ገብቷችኋል? የምትወደውን ብዙ ይህንን እንደዚህ አይነት ውሳኔ የምትወስኑ አብዛኞቻችሁ ሴቶች ናቸው። በድንገት በቃ አይደለ ሳያስቡበት መድኃኒት እስከ መጠጣት ራሳቸው እስከ ማጥፋት የማይሆን ቦታ የሚወስኑት እንደዚህ በቃ በፍጥነት የሆነ በንዴት ውስጥ ምናምን ገብተው እንደዚህ አይነት የማይሆን ሀሳብ ይወስናሉና እንደዚያ መሆን የለበትም በጭራሽ ማለት ነው። ሁሉም ነገር ተረጋግታችሁ አስባችሁ ወደ ራሳችሁ ተመልሳችሁ እንዴ እናንተ ስትኖሩ እኮ ነው የምታፈቅሩት የሚኖረው ማለት ነው። እና ፍቅር በጣም ከባድ ነው። በመጀመሪያ ደረጃ ፍቅር ምንድን ነው ብላችሁ ማወቅ አለባችሁ። ማርያምን ፍቅር እኮ እንደ ምንድን ነው እንደ ጉፋን ጠዋት ይዟችሁ ኦር ደግሞ ቲሸርት ጠዋት ለብሳችሁ እንደምታወልቁት እኮ አይደለም። ማርያምን እንዲህ አሁን እነሱ ተለያዩ፣ እሺ እናንተ ልታገቧቸው ነበረ? እና በዚሁም እናንተም ራሳችሁም ታዘቡ ማለት ነው። ብሩክ ዛሬ የሰራው ስራ ማርያምን በጣም ደስ የሚል ነገር ነው። የምትወዱትን ሰው ማጣት ቀላል አይደለም። እመቤቴን በዛውም ያው በጣም ተናፍቆ ነበረ 3 ቀን ጠፍቶ፣ እሱም በቃ ራሴን ለማግኘት 1 ወር አስቤ ነበረ ብሎ ነበረ ጭራሽ ማለት ነው። እና ያው ምን ያህል እንደሚወደዱ ምን ያህል እግዚአብሔር እንዳጣመራቸው በዚህ ማወቅ አለባቸው። እመቤቴን በዚህ ብዙ ሰው አሁን ዩቲዩበሮች ማለት ነው ከብዙ ሰው ይሰራሉ፣ ከብዙ ሰው ማለት ነው። ግን ቢሰሩ አይቆዩም። አሁን እነኚህ ልጆች ማርያምን እኔ ከመጀመሪያ አብሬያቸው ነው የመጣሁኝ። በቃ ፊሊንጋቸው አንድ ነው፣ ሀሳባቸው አንድ ነው። ሁለታቸው ይተሳሰባሉ ውስጣቸው ማርያምን በስማም እና ያው ሴጣን አለ አይደለ ፍቅር የማይወድ ሰላም የማይወድ ይወሰውሳልና
ሴጣን ደግሞ በሰው አድሮ ነው የሚመጣው። ዛሬ የኤፋ ካራክተር እንደሚሆን በጣም እርግጠኛ ነበርኩኝ። ምክንያቱም የትላንትናው ጽሁፉ ማለት ነው ቴምፕሌቱ ምንድን ነው ፊውቸር ነው። ገብቷቸዋል። ፓስት አይደለም ፊውቸር ነው የተጻፈው። ሶ ትሄዳለች ነው የተባለው እንጂ ሄዳለች አይደለም። እና ትሄዳለች ስለተባለ በመሀል ኦብስታክል እንደሚገባ ብሩክ እንደሚገባ በጣም እርግጥ ነበረ ማለት ነው። ሶ ብሩክ ይሄን እንደምትሄድ እንደተነገረው ከ3 ቀን በፊት ነው ቲክታክ ላይ የለቀቀው ቪዲዮ ካያችሁት ማለት ነው። ሶ የዛን ቀን ቀር እንትን ብሎ አስቦ ፈተናውንም አልፏል። ያም ሆነ ይሄ የት እንደሚወስዳት ባይታወቅም መብትህ ነው። ዋናው የሰዓቱ ማስተጓጎል ነው ምሰራው ብሏል። እንዳትወጣ ማለት ነው። ነገሩ በቃ ቀስ በቀስ ያው ተፈጸመ ማለት ነው። ያም ሆነ ይሄ ማለት ነው። እና በጣም ደስ ይላል። በዚህ አጋጣሚ በቃ የምታፈቅሩትን ሰው ከወንድ ብቻ ወንድም ብቻ በቃ አይደለ ተጣልታችሁ ምንም ነገር በድንገት ውሳኔ አትወስኑ። ማርያምን ውሳኔ በድንገት የሚወሰነው ውሳኔ የራሳችሁ መጥፊያ ነው የሚሆነው። እና በድንገት የሚወሰን ውሳኔ በጣም ለእናንተ ጎጂ ስለሆነ አስባችሁ ነው መወሰን አለባችሁ። አሁን ቅመምዬ የምሯ ወደ ውጭ ብትሄድ ማለት ነው ማርያምን እንዴ አንደኛ ነገር ረበስማም ብዙ እኔ እንጃ እኔ በጣም እንትን ማለት እኛ አይተነዋል እኮ ውጭ ሀገር ያለ ነው ስንመጣ እግዚአብሔርን ተማምነን የመጣ ነው አይደለ? ከዛ ከሰዎቹ ብዙ ነገር አለና ያያችሁ ታውቃላችሁ። እና ፑሽም እያደረጋችኋት ነበረ ሂጂ ምናምን እያላችሁ ማለት ነው። ያው እግዚአብሔር ምን ያህል እንዳጣመራቸው እግዚአብሔር እንዳገናኛቸው በዚህም ማወቅ ትችላላችሁ። እነሱን አላይታችሁ ብሩኬን አታገቡት ምናምን ነገር ቅመምንም አታገቧትም ማለት ነው። ለማንኛውም እናንተም ይቅርታ ተባባሉ። እያለቀሳችሁ የነበራችሁ እያዘናችሁ የነበራችሁ አላችሁ፣ እንኳን ደስ አላችሁ። ብሩክንም እንደዛው ጠፍቷል እያላችሁ ነበረ። በቃ በመለያየታቸው በጣም እያዘናችሁም ነበራችሁ። እንኳን ደስ አላችሁ። እናም ስራ ነው፣ ድራማ ነው። ለምን እንደዚህ አይነትን ቪዲዮ ይለቃሉ ብላ ቲጂ ስልኬ ነው ጠላቴ ማለት ነው በጣም እያለቀሰች ነበረ። እንትናቸው ጊፍተራቸው ማለት ነው። እስካሁን ያው ስንት ወር ነው ማርያምን በጨረቃዎቹ ጊፍተር ያልተቀየረችው ቲጂ ብቻ ናት። መቤቴን ቲጂ ብቻ ያው ሁለታቸውን ደግፋ ያለች ያየኋት ከጊፍተሮች ቲጂ ብቻ ናት። የእውነት የጸባይሽን አይቀይርብሽ ማርያምን። ልጆቼን እንዳልሻቸው እንደ ልጆችሽ እንደቆጠርሻቸው ማርያምን ልጆችሽ ይባረኩልሽ ማለት ነው። የእውነት ትልልቅ ሰው እንዲህ ነው እንዳስተሳሰዋ ማለት ነው። እና ልጆቼ ነበረ የምትላቸው በቃ በዩቱብ በእንትንም በቲክታክ ሁለታቸው ነበረ ሜንሽን እያደረገች ምክርም ስትሰጣቸው ምናምን ማለት ነው። እና አሁንም በቃ አማርኛ ራሱ ጠፋኝ ማርያምን። በጣም ደክሞኛል እየተጠራሁም ነው። እና በአጠቃላይ እንኳን ደስ አላችሁ።